አምላክነት አላምንም፣ ግን ቢያንስ ስለ ስቅለት ትንሽ ከሁለቱም በኩል እሺ፣ ስቅለትን ግን እቀበላለሁ። እሺ፣ ከሁለቱም በኩል ስላሽ ከኢስላም ያለውን አንጻር ከዚያም ያለውን አንጻር እስኪ የተወሰነ እናንሳለን ለተረጅ ዘንድ። አንደኛ አምላካችን አላህ ስብሐነ ወተዓላ በቁርአን ላይ ምንም በሚያሸማ ሁኔታ መሲሁ እንዳልተሰቀለ እንዳልተገደለ ይናገራል። ጥርት ያለ እጥር ምጥን ያለች ሰማይ ላይ ይገኛል። አሁን ላይ ገባቸዋል። ይህ ነው ያለው ነገር። ወደ ክርስትና ስንመጣ ደግሞ እርሱ አይደለም ሊገደል ሊሰቀል በእንቅፋት እንኳን እግሩ እንደማትነካ የአምላክ ጥበቃ በመልአክ እንደሚደረግለት ቃል በቃል መጽሐፍ ቅዱስ ላይ ተነግሮለታል። ታቻለ የአምላክ ጥበቃ ተደርጎለታል። ሉቃስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ፣ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እርሱን ማንበብ ትችላላችሁ። እዚያ ቦታ ላይ እግሮችህ እንኳን እንዳይሰናከሩ መላእክቶችን ይልክልሃል፣ ይጠብቀሃል አምላክ ተብሎ ተነግሮለታል መሲሁ። ሌላ ቦታ ላይ ልክ እንዲሁ ቃል በቃል ኢየሱስ ክርስቶስ በትንቢት በመዝሙረ ዳዊት ላይ ማን ነው በዚያ ላይ አልሞትም ብሎ ቃል በቃል ተናግሯል። አልሞትም ብሎ ተናግሯል። እግዚአብሔር እንደሚያድነው ቃል በቃል ገብቶለታል። ልክ እንዲሁ እግዚአብሔር እንደሚያድነው ቃል በቃል ገብቶለታል። በማስረጃ እንዲሆን ዘንድ ቆይ ላውጣልሽ። ማን ከታች ረመዳን ወይም አንዋር ማውጣት ትችላላችሁ? አንዴ ማቴዎስ ወንጌል ማቴዎስ ወንጌል ምዕራፍ 4 ሰላም አለይኩም አውጥታል። አለይኩም ሰላም ወረሕመቱላህ። ሁሱ ኦላ እና ኦሊባ የሚለውን ሚራፍ ንገረኝ። የሆነ ልጅ ያ ካለ እኔ ሰልማለሁ ብሎ ነበር። ኦላ እና ኦሊባ የኢየሱስ ሚስቶች ኔቱ ስላልቻለ ነው። ቀጥታ ልጁ ከኔ ነበረ። ሕዝቅኤል ምዕራፍ 23 ከቁጥር 1 ጀምረህ አንብብለት። ከቁጥር 1 ጀምሮ አሁን እሷ ተከታተል ዘንድ ተመልከቱ። ማቴዎስ ወንጌል ወይም ሉቃስ ወንጌል ከሁለት አንዱ ችግር የለም። ምዕራፍ 4 ከቁጥር 1 ጀምራ ያውና ተመልከች። አሁን ህዝቡ አሁን ከዚያ ወደ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው 40 ቀንና እንግዲህ ዲያብሎስና ኢየሱስ ክርስቶስ እያወሩ ነው። እርሱም መልሶ ማነው እርሱ የተባለው? ኢየሱስ ክርስቶስ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ትንሽ ዝቅ አድርገው በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ይላል። ከዚህ በኋላም ዲያብሎስ ረጅም ወደ ቅድስት ከተማ ይላል ወሰደውና እርሱን በመቅደስ ጫፍ አቁሞ፣ አሁን ተመልከች፣ እዚህ ቦታ ላይ ስለ ኢየሱስ የተባለውን ሊነግረው ነው። መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏል አለው። ተመልከች፣ ስለ ኢየሱስ የተነገረ ነው። በደንብ አስተውሉት። ስለ ኢየሱስ መላእክቱን ስለ አንተ ያዝልሃል። ያ ማለት ጠላት በእርሱ ክርስቶስን ለመግደል ለመስቀል በሚያሴሩ ጊዜ አምላክ መልአክን ያዝለታል፣ በመልአክ ያስወስደዋል። እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል አለ። ቃል በቃል አላህ በቁርአን ላይ አነሳሁት ብሎ ተናግሯል። የሚገርማቸው ቃል በቃል ያው እንደሚነሳ ተነግሮለታል፣ በትንቢት ተነግሯል። ቦታች አለ አይደለ? በድንጋይ ከቶ እንዳትሰናከል የሚለው ስለ ድንጋይ መሰናከል እንዳይመስላቸው የሚያወራው ቅኔያዊ ንግግር ነው። ምን ለማለት ነው? አይደለም መገደል መሰቀል፣ ሌላ ነገር ጠላቶች ሊያደርጉብህ ጫፍህ አትነካም ተብሎ ተነግሮልሃል እያለው ነው። ተብሎ ተጽፏል እየተባለ እየተናገረ ነው። ይተሻላል። ተብሎ ተጽፏል ይላል። ተብሎ ተጽፏል ከተባለ በብሉይ ኪዳን ስለ እርሱ ትንቢት ተነግሮለታል፣ የተነገረ ቃል አለ ማለት ነው። የት ነው ይሄ የሚገኘው? ይሄ ቃል በቃል መዝሙረ ዳዊት ምዕራፍ 91 አውጣው። አሁን ቃል በቃል ይሄንን እናገኘዋለን። መዝሙረ ዳዊት ምዕራፍ 91 ከቁጥር 11 ጀምረህ አውጣ።
ተመልከች። አሁን ያ ቃል በቃል የተነገረው የቱ ጋር ነው ከተባለ ያውና እዚህ ጋር ያው ቅድም ያነበብኩልሽ ሉቃስ ላይ ያለው በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋል። ከዚያስ እግርህም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል። ተመልከች ያ ቃል ቀጥለን እስኪ እናንብበው። ለመሆኑ ኢየሱስ ይድናል ወይ ከተባለ አዎ እግዚአብሔር አድነዋለሁ ብሏል። እንመልከት፣ እንቀጥል። በተኩላና በእባብ ላይ ትጫማለህ ይላል። አንበሳውንና ዘንዶውን ትረግጣለህ ይላል። ምን ያሳያል ይሄ? ተኩላና እባብ የተባሉት በክርስቶስ ላይ የሚያሴሩ ጠላቶች ለማለት ነው እንጂ ስለ እባብና ስለ ተኩላ ስለ እንስሳቶች እንዳይመስላቸው የሚያወራው ቅኔያዊ ንግግር ነው። እነዚያን ምን ይሆናቸዋል? ይጫማባቸዋል ማለት የበላያቸው ይሆንባቸዋል። አንበሳውንና ዘንዶውን ትረግጣለህ ማለትን ማለት ነው። እነዚያን ጠላቶች ሁሉ እንዳለ የበላይ ተሆንባቸዋለህ። አሸናፊ ነው እንጂ ክርስቶስ አይሸነፍም፣ አይገደልም፣ አይሰቀልም። እሱ ያሸንፋቸዋል። ቀጥሎ ምን አለ ኢየሱስ? ማነው እግዚአብሔር ስለ ኢየሱስ ሲናገር በእኔ ተማምኗልና አሳልፌ እሰጠዋለሁ፣ አስጥለዋለሁ አለ። ከምንድን ነው የሚያስጥለው? ከጠላቶቹ ተንኮልና ሴራ ያስጥለዋል አምላክ። ስሜንም አውቋልና እጋርደዋለሁ አለ። እጋርደዋለሁ ምን ማለት ነው? ከለላ ሆነለታለሁ ማለት ነው ከጠላቶቹ። ከዚህ አስቀጥሎ ምን አለ? ይጠራኛልና አለ። ጠርቶታል? አልጠራም? ኢየሱስ ክርስቶስ ጠርቶታል። ምን ብሎ? ዮሐንስ ወንጌል ምዕራፍ 12 እንዳታወቀ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ እንቀጥልና ታሳያቸዋል። ምን ብሎ ጠርቶታል? ታስታውሽ ከሆነ አባት ሆይ እባክህ ከዚች ሰዓት አድነኝ ብሎ ጠርቶታል። ምን አለ? እግዚአብሔር ይጠራኛል፣ ከዚያስ እመልስለታለሁ አለ። ያ የተሰቀለውስ ምን ብሏል? የሚገርምሽ አምላኬ አምላኬ ሆይ ስለምን ተውከኝ? በጠዋትም በቀንም እጠራሃለሁኝ ግን አልሰማኝም እያለ የተናገረ ካን ነው የተሰቀለው። አልሰማኝም ይላል። እዚህ ጋር ደግሞ ስለ ኢየሱስ እሰማዋለሁ ተብሎ ተነግሮለታል። አይሻረላ ይጠራኛል አለ እግዚአብሔር፣ እመልስለታለሁም አለ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ። አላሁ አክበር። ያውና ኢየሱስ ክርስቶስን እግዚአብሔር አጠግበዋለሁኝ ይላል። አልሞተም እስካሁን ረጅም እድሜን ኢየሱስ ከማንም በላይ ጠግቧል ብለን የምናምነው እኛ ሙስሊሞች ነን። ክርስቲያኖችማ በ33 ዓመቱ ተሰቅሏል ብለው ያምናሉ። እኛ ግን ከተወለደበት ጊዜ ጀምሮ እስካሁን እድሜን እየጠገበ ነው ያለው ብለን እናምናለን። ረጅም እድሜን አጠግበዋለሁ፣ ከዚያስ ማዳኔንም አሳየዋለሁ አለ። ያ ያለ ኢየሱስ ክርስቶስ ሲድን አይሞትም። ስለዚህ ክርስቶስ አልሞትም። ወደ ላይ ትንሽ ከፍ በል። ጊዜ አውጥቼ ላሳየህ። አልሞትም። ቆይ ምዕራፍና ቁጥር ልስጥህ። ኢየሱስ ክርስቶስ አልሞትም ብሎ የተናገረበትን ላሳያችሁ። መዝሙረ ዳዊት ምዕራፍ 117 ቁጥር 17 ላይ አልሞትም በሕይወት እኖራለሁ እያለ ቃል በቃል ይናገራል። አልሞትም የሚለው መቼም ማንኛውም ሰው አይደለም፣ ሁሉም ሙተዋል አይደለ? አንድ አልሞትም ያለ አካል አለ። ስለማን ነው የሚናገረው? ያው እንደማይሞት አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርም ስራ እናገራለሁ እያለ ቃል በቃል ይናገራል። ያውና ሜዳ 17 ላይ 17 ቁጥር 17 ላይ ትንሽ ከፍ አድርገው ምን ይላል? ያን የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔርን ኃይል አደረገችልኝ እያለ እየተናገረ ምን ይላል? አልሞትም ብሎ ኢየሱስ ክርስቶስ ቃል በቃል ይናገራል። በሕይወት እኖራለሁ እንጂ አለ የእግዚአብሔርም ስራ እናገራለሁ እያለ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ እንደሚድን ቃል በቃል ተነግሯል። ክርስቶስን እግዚአብሔር ያድነዋል የሚለውን ቃል በቃል ደግሞ ላሳየሽ። መዝሙረ ዳዊት ምዕራፍ 20 ነው። እስኪ 20 ወይ 21 አካባቢ ቁጥር 6 ላይ እዛው ዳዊት ላይ ክርስቶስን የተቀባውንም አድነዋለሁኝ ብሎ ቃል በቃል ተናግሮለታል። እስኪ ቁጥር 6 ላይ 21 ነው 20 ነው እሱ ቁጥር 6 9 ሳይሆን 6 አይዋ እሱ አይደለም። እስኪ እንደገና እንትን በለው 20 ነው እሱ 21 ሞክረው። አይዋ እስኪ 21 ሞክረው።
የተቀባውንም አድነዋለሁ እያለ ቃል በቃል ተነግሮለታል። قيل أوطالنا عند جزء ومخلص يعني مسيحه قيل أوطالنا عند جزء نيجر هايلان لا اسكي أوطال هاي كتر سدست لي ومخلص لي بعربي يعني ما نبغى مسيحه መዝሙር 26 እግዚአብሔር ይላል ይታየሻል። እግዚአብሔር የቀባውን ይላል። የቀባውን የሚለው አረበኛን ሄደሽ ብታየው ክርስቶስን ይላል። ወደም የእንትኑ ስታየው ዕብራይስጡን ወደ አማርኛ ስትቀይረው የቀባ የሚለው ክርስቶስ የሚለውን ቃል ተክቶ የሚመጣ ነው። ወደ አማርኛ ስቀይር የተቀባ ማለት ነው። እግዚአብሔር የቀባውን እንዳዳነው ዛሬ አወቅኩ ይላል። እንዴት ነው የሚያድነው? ከሰማይ ከመቅደሱ ይመልስለታል። ማን የተመለሰለት? ክርስቶስ። ቅድም እመልስለታለሁ ይጠራኛልን ብሎ ተናግሮለታል አይደለ? የዛን ይመልስለታል። በቀኙ ብርታትን ማዳን እያለ ይናገራል። የሚገርምሽ ከታች ቀጥሎ የሚናገረው ዮሐንስ ወንጌል ላይ እየተነገረ ነው። ታስታውሽ ከሆነ ዮሐንስ ወንጌል ላይ ፈሪሳውያኖች ኢየሱስን ሊይዙት በሰረገላ ሲመጡ ከይሁዳ ጋር እኔ ማነህ አንተ ሲሉት ጊዜ እኔ ኢየሱስ ነኝ ሲላቸው ወደኋላ ወድቀዋል ይላል አይደለ? ከዛ እንደገና ተነስተው እንደገና ይቀጥላል። ቀጥሎ ምን አለ? እነዚያ በሰረገላ ይላል እነዚያም በፈረስ ይታመናሉ አለ። ማናቸው እነዚህ ፈሪሳውያኖች ክርስቶስን ሊይዙ የመጡት? በሰረገላም በፈረስም ይተማመናሉ አለ እግዚአብሔር። ከዚያስ ይላል እኛ ግን በአምላካችን አለ ኢየሱስ ክርስቶስ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን ይላል። ያነሰዋል፣ ከፍ ያደርገዋል። ከዚያ በኋላ ቀጥሎ ምን አለ? እነርሱ ተሰነካክለው ወደቁ አለ። ፈሪሳውያኖች እንደወደቁ ያሳይሻለሁ። በሰረገላ መጥተው ማለት ነው ከእርሱ ፊት ቁመው፣ እኛ ግን ተነሳን። አላሁ አክበር። አምላክ ያነሰዋል ክርስቶስን። አላህ ቃል በቃል አነሳሁት ብሎ የተናገረውን ቃል በቃል ለምናሳያቸው ያው እነርሱ እንደዛ ሊይዙት የመጡት በሰረገላ የመጡት ወደኋላ ተሰነካክለው ተፈነጋግለው ይወድቃሉ። የሚገርማቸው ከዚያ በኋላ ክርስቶስን ግን አምላክ አነሳው። ጸንተንም ቆምን አለ። አቤቱ ንጉሥን አድነው በጠራህንም ቀን ስማን አለ። በአጠቃላይ ክርስቶስን አዳነው የሚል ቃል በቃል እዚህ ታነሳላታ ያላችሁ አምላክ እንደሚያነሳው ጠላቶቹን ከፊቱ ጥሏቸው እዚህ ጋር ትረዳላችሁ ማለት ነው። ይህን ይመስላል። እሺ ይህ ነው ጊዜም ሐዋርያቶቹ ጥለውት ሸሹ ይላል። ከዚያ ክርስቶስን አምላኩ አላህ እንደተናገረው ከእርሱ እኔን ብቻዬን አይተወኝም እና ብሎ ስለተናገረ ይዞት ሄደ፣ አስመለጠው ከጠላቶቹ ማለት ነው። ሌላው ነገር ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንድና ብቸኛ የሆነውን አምላክ እውነተኛውን አምላክ አብን እመኑ ካለ በኋላ እኔ እርሱ መልእክተኛ ነኝ ካለ በኋላ በምድር ላይ ልሰራው የሰጠኸኝንም ስራ ሰርቼ አከበርኩ ጨረሰ። እዚህ ጋር በቃ ክርስቶስ ሊያደርገው የተሰጠው ስራ በምድር ላይ ይሄው ነበረ። ምንድን ነው ከተባለ አንዱን አምላክ መስበክ እና እርሱ የዚያ የአንዱ አምላክ መልእክተኛ መሆኑን መስበክ ነው። ያው እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ አለ ኢየሱስ። ፈጸመ። በቃ የእርሱ ስራ እዚሁ አይልቃል። ምንድን ነው ከተባለ ስለ አንዱ አምላክ ማስተማር ነው። አይተሽ ከሆነ ወደ ላይ ቀጥ አድርግላት አንዴ፣ 3ን አንብበው። ክርስቶስ በምድር ላይ የተሰጠው ሊፈጽመው ዘንድ በምድር ላይ የተላከበት ያውና እውነተኛ አምላክ ብቻ የሆን ካንተን አለ አብን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይችልች ዘላለማዊ ህይወት አለ ኢየሱስ ክርስቶስ። ስለዚህ ኢየሱስ የመጣው ቀጥሎ ምን አለ? እኔ ላደርገው የሰጠኸኝን ስራ ፈጽሜ ያከበርኩ አለ። ፈጸመ፣ ጨረሰ። በቃ እዚህ ጋር ይሄ ነው ስራው በምድር ላይ የተላከበት ክርስቶስ። ስለዚህ ነው እኛ ምንለው ምንድነው የተላከበት ዓላማ አንዱን አምላክ እንዲሰብክ፣ እርሱ ደግሞ የዛ የአንዱ አምላክ መልእክተኛ መሆኑ እንዲሰብክ ዘንድ ነው። ለዚህ ዓላማ ነው የመጣው ነው የምንላቸው ልበሻለርም። ስለዚህ ይሄ ሰርቶ ጨርሷል። ከዚያ በኋላ ነው ይሄ ተሰቀለ፣ ተገደለ ምናምን የሚለው ነገር ያለው። ሌላው ነገር በስቅለቱና በሞቱ ምናምን ዙሪያ የተነሱትን ሁሉ ስናያቸው ጊዜ ተቀባይነት እንዳይኖራቸው የሚያደርጋቸው ነገር ምን መሰለሽ? እርስ በርሳቸው መጋጨታቸው ነው። የመጀመሪያው ምን መሰለሽ? ኢየሱስ ክርስቶስ ምን አላቸው ይላል? ፈሪሳውያኖች ተአምር እንድታሳየን እንሻለን አሉት። እናንተ የአመንዝራ ትውልድ፣ የእፉኝት ልጆች ተአምራትን ትሻላችሁ እያለ ተናገረ። ነገር ግን የሰው ልጅ ከምድር በታች 3 ቀንና 3 ሌሊትን እንደሚቆይ አታውቁ ብሎ ተናገራቸው። ይሄ ትሻል አለ። አሁን ወደዛ እንሄድ። ተአምራትን ከጠየቀ አንድ አካል ማየት አለባቸው አይደለ? እንደዚያ የጠየቁት አካሎች ነግሯቸዋል። ክርስቶስ ደግሞ ተብሎ ይታመናል።
እነዚያ ያንን አይተዋል ወይ ወደሚለው እንመጣለን። አሁን ሂድ። አሁን የት ጋር ትሄዳለህ መሰለህ? ጂሉን ሽሪሩን ይላል በአረብኛ። ጂል ሽሪር ወፋሲቅ። እሺ ማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ ማቴዎስ ወንጌል ምዕራፍ 12 ቁጥር ከ38 ጀምረን እናነባዋለን። ማቴዎስ 12 ከ38 ጀምረን ከአይሁዲዎች ጋር ተአምር ይጠይቁታል። ገብታችኋል? ተአምር እየጠየቁት 3 ቀን ከነሌሊቱ መቆየቱ የተአምሩ ምልክት መሆኑን የነገራቸው። ይሄ የኃጢአታቸው መዳኛ ምናምን ብሎ ጨራሽ አልነገራቸው። ምንድነው ያላቸው? ተአምር ነው፣ ይሄ እንደ ተአምር ነው። ይሄንንም እንዳውም ይሄን ተአምር ማድረግ አልቻለም ኢየሱስ የሚለውን ላሳያቸው ነው። ውሸት ነው 3 ቀን ቆይቶ 3 ቀን ተነሳ የሚለው በራሱ በመጽሐፍ ቅዱስ ምስክር። ምን ይላል? በደንብ አስተውይ። እዚህ ጋር ምን ይላል? ሲያስተምርም እንዲህ አለ፣ ረጃጅም ልብስ ለብሰው መዞርን፣ በገበያም ሰላምታን፣ በምኩራብ የከበሬታን ወንበር፣ በግብርም የከበሬታን ስፍራ ከሚወዱ ጻፎች ተጠበቁ። አንድ ጊዜ የቱ ጋር ነው ያወጣኸው? ምንድነው የሚለው? ማቴዎስ ስንት ነው? ማቴዎስ ስንት? ማርቆስ ነው የከፈትኩት። ማቴዎስ 12:38 12:38 በደንብ አስተውሎ። አይሁዲዎች ክርስቶስን ተአምር ሊጠይቁት ነው። በዛን ጊዜ ከጻፎችና ከፈሪሳውያን አንዳንዶቹ መለሱና አክብረው ተመልከቱ፣ መምህር ሆይ አሉት። መምህር ሆይ ከአንተ ምልክት እንድናይ እንወዳለን አሉት። ተአምር ነው የጠየቁት። ማየትን የሚለውን አስምሩበት። ማየት ፈልገዋል። እርሱ ግን መልሶ እንዲህ አላቸው፣ ሊሰድባቸው ነው። ተመልከቱ፣ ክፉና የአመንዝራ ትውልድ ምልክት ይሻል አላቸው። ክፉ ብሎ ሰደባቸው። የአመንዝራ ትውልድ ብሎ ሰደባቸው። አመንዝራ ማለት ታውቃላችሁ? መጽሐፍ ቅዱስ ላይ ምን ይላል? ጂል ሽሪር ወአብነ ዚና፣ የዝሙት ልጆች እያለ ይሰድባቸዋል። እነርሱ ሰድበውት ነው ወይ የጠየቁት? ያጀማ አይደለም፣ በፍጹም መምህር ሆይ ብለው አክብረው እኮ ነው የጠየቁት። ከቻለ በክብር መመለስ ነው። ተአምር አሳየን ብለው ነው እነዚህ ሰዎች የጠየቁት። ነገር ግን ክርስቶስ ይሄን ተሰድቧል ተናግሯል ብለን እናምናለን ወይ እኛ ሙስሊሞች ብትሉ ላ በፍጹም አናምንም። ያ በኒ እስራኤል እያለ አክብሮ ነው የመለሰላቸው እንደ ቁርአን። እናንተ የእስራኤል ልጆች ሆይ እያለ እንደ አጠቃላይ እንሂድ። አሁን ተአምርን አሳየን ብለው እየጠየቁት ነው። ምንድን ነው የሚነግራቸው ከተባለ ዮናስ፣ አሁን በደንብ አዳምጪ። ዮናስ በአሳ አንባሪ ሆዱ 3 ቀን እና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ውስጥ 3 ቀን እና 3 ሌሊት ይኖራል። በደንብ አስተውይ። አሁን እዚህ ቦታ ላይ ራሱን ኢየሱስ ክርስቶስ ከማን ጋር አመሳሰለ? ከዮናስ ጋር። ምን አለ? ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል ብሎ ተናገረ። አሁን ራሱን ከማን ጋር አነጻጸረ? ከዮናስ ጋር አይደለ? አሁን ዮናስ መጽሐፍ ላይ ቀጥታ ሄደን ስንሄድ ጊዜ ዮናስ በአሳ አንባሪ ውስጥ ሙቷል አልሞተም? ታነች አንድ ሚውትሽን አንሺው። የመጀመሪያው ጥያቄ ምንድን ነው? ሙቷል አልሞተም? ዮናስ በአሳ አንባሪ ውስጥ ታነች አለሽ? ዮናስ ውስጥ በገባ ጊዜ አለች? ሙቷል? እንጃ። ኪያ ከላይ ያለሽ በቃ ተዋት። የላን ዝቢ ታሕት ኪያ አለሽ ከላይ ማነው? ኪግ ነው የሚለው የራያ ሰላም ነው። እንዴት ሰላም፣ እግዚአብሔር ይመስገን አለን። እሺ ዮናስ በአሳ አንባሪ ውስጥ ሙቶ ነበር አልሞተም ነበር? እኔ የገባሁት ጥያቄ ነበረኝ። አንድ ጥያቄ ለመጠየቅ ነው። እሺ ጥያቄ ምንድን ነው? ኦኬ ጥያቄ ከመሐመድ በፊት እስልምና ነበረ ብለህ ታምናለህ? ወይም ደግሞ ከመሐመድ በፊት ስለ እስልምና የሰበኩ ነቢዮች አሉ ብለህ ታምናለህ? እናምናለን። እሺ ታሳየኝ ትችላለህ? አሳያለሁ። እሺ ከምን ላይ ከምን ላይ? ከቁርአን ላይ። ከቁርአን። እሺ አሳየኝ።
5:111 እናውጣለት አንዴ እኖራለህ 5:111 ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ያው እና ምዕራፍ 5 ቁጥር 111 ላይ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ እናያለን። ምን ይላል? ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን፣ እኛ ሙስሊሞች ነን፣ ሙስሊሞች መሆናችንን መስክር አሉ ይላል። ያው ሐዋርያቶች ሙስሊሞች ነን አለው። እኛ ደግሞ ያዕቆብ ደግሞ ሙስሊሞች ሁኑ እያለ ልጆችን እንደሰበከ እናሳየኸው። ሱረቱል በቀራ ላይ ጨምርለት። ያዕቆብን ታውቀዋለህ አይደለ? ይራያ ያዕቆብን ታውቀዋለህ? ያዕቆብ ደግሞ ልጆቹን 11ንም ልጆች ሰብስቦ ሙስሊሞች ሁኑ እያለ ሲሰብካቸው እናሳየ። ሱረቱል በቀራ ላይ ያወጣለት 132 ሱረቱል በቀራ 132 እሺ። ኢብራሂምም ልጆቹን በተመሳሳይ አንድ ግልጥ ብሎ እንዲታይለት እንደ ቅድም ታለው አሪፍ ነበረ። እሺ እንዲታይ ራሱ እንዳነበው ማለት ነው። ከኛ ይልቅ 132 ሱረቱል በቀራ 132 ያውና ምን ይላል? እሱ ጋር ትንሽ ካሜራውን ተረግት አድርገው እኖር 132 ያውና ይታያል አይደለ? በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ ይላል። ያዕቆብም እንደዚሁ ልጆቹን አዘዘ። ምን አለ? ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ያው ያዕቆብ ምን አለ ለልጆቹ? ልጆቼ ሆይ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ይህን ይመስላል የራያው ጠፋበት። እንዲሁስ ምንም አይነት የማይገናኝ ነገር ነው ያመጣውና ያቀረብከው ልረዳለሁ። እሺ አሁን ክርስትናን የሰበከ አንድ ነቢይ ያለ መጽሐፍ ቅዱስ ላይ ከሌላ አልጠይቅም። አብሽር ከመጽሐፍ ቅዱስ ክርስትናን የሰበከ ጥያቄን ያልተመለሰልኝ ጭራሽ ካልመለስከው ጎበዝ ክርስትናን የሰበከ ነቢይ ያለ መጽሐፍ ቅዱስ ላይ እንታ ከቁርአን ላይ ያሳየነህ ካሳየነህ አለመቀበል የራስ ፋንታ ነው። ግን ያንተ እምነት መጽሐፍ ወይ እንጂ ተረጋጋ። መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ ያዘዘ ነቢይ አለ። ልክ እኛ ያዕቆብ ሙስሊሞች ሆኑ ብሎ እንዳዘዘ መጽሐፍ ቅዱስ ላይ አንድ ክርስቲያን አለ። ነቢይ ማን ነው? ክርስቲያን ሆኑ ብሎ ያዘዘ ነቢይ አለ? አይ የለም የለም። ጎበዝ። ስለዚህ ነቢያቶች አላዘዙም። እሺ እግዚአብሔር ክርስቲያን ሆኑ ብሎ አዟል። ጥያቄ መልስልኝ እና ከዛ በኋላ ወደ ጥያቄ ልትገባ ትችላለህ። መለስልህ። አሳየኝ ብለህ ገልጠን ሁሉ አሳየነህ። ራያ አሳየነህ አይደለ? ካሳየነህ በኋላ ሳቅ እኛ ችግር የለብን ነው። ገብቶሃል አይደለ? በእኛ ላይ ያለብን ግዴታ ምንድነው? የተጠየቅነውን በማስረጃ ማሳየት ነው። አሁን ደግሞ አንተ እንዳው ይህንን እምነትህን መጽሐፍ ቅዱስ ላይ አግኝተሃል ወይ ያልኩህ ነው። እንዴት ተሸውደህ እስከ መቼ ድረስ ትሄዳለህ? መጽሐፋችሁ ላይ እግዚአብሔርም ሆነ ነቢያቶች ክርስቲያን ሆኑ ብለው አላዘዟቸውም። ነገ የፍርዱ ቀን ከአምላክ ፊት እንቆማለን ብሎ የሚያስብ ሰው
አምላክ አዞኛል አላዘዘኝም ይሄን ክርስቲያን እንደሆነ የሚለውን እንዴት አይፈልግም? ከመጽሐፉ የለም እኮ ያጀ እኔ እኮ ስማ፣ ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ ያንተ ግን በምን ነው እስኪ ታስረዳኝ። ክርስቶስ ረጋ በል እንጂ ክርስቶስ በስጋ የተገለጠ አምላክ ነው የሚለው መጽሐፍ ቅዱስ ላይ የቱ ጋር ይሄ ጥቅስ ያለው? አልኩ ጥያቄን መጀመሪያ መልስልኛ፣ እኔ መልስልሃለሁ። ያንተ ግን የቱ ጋር ነው ያለው ማስረጃ? መጀመሪያ የጠየቅኩህን መልስልኝ፣ እኔ መልስልሃለሁ። ስትናገር ጊዜ ውይይት ቦታ ላይ ስትመጣ ማስረጃ ቢያንስ ማምጣት አለብህ። የቱ ጋር ነው ክርስቶስ በስጋ የተገለጠ አምላክ ነው ብሎ የተነገረው? ወይንም ኢየሱስ ክርስቶስ እኔ በስጋ የተገለጥኩኝ አምላክ ነኝ ብሎ አስተምረዋል ወይንስ አላስተማረም? እኔ ነገርኩህን ጥያቄን እንድመልስልህ ከፈለግ ጥያቄን መልስልኝ። የአንተ የመጀመሪያውን ማስረጃ መጀመሪያውን አንተ ስጠኝና የአንተንን ማስረጃ አምጣ። አሁን ለተናገርከው ማስረጃ አምጣ። ጥያቄን ያልተመለሰልኝ እንዴት ብዬ ነው ይህንን ጥያቄ የምመልስልህ የምችለው? ሁሴን መለስክ እኮ እኔ እኮ አልመለስክም አላልኩም። መልሰሃል፣ ጎበዝ አልኩህ። ግን ማስረጃ አምጣ ነው የተባልከው። ኖ ያንተን እኔ የጠየቅኩትን ጥያቄ መች መለስክልኝ ነው። ያንተ እምነትስ አለህን የምትለው መልሰሃል። አንድ ጊዜ አምጣ ከመጽሐፍህ ኢየሱስ ክርስቶስ ከሌላ መጽሐፍ አልጠይቀህም። ከገዛ መጽሐፍህ ኢየሱስ ክርስቶስ እኔ በስጋ የተገለጥኩኝ አምላክ ነኝ ያለው የቱ ጋር ነው? እንዴት ዝም ብላችሁ ተሸውዳላችሁ? ለምን ይሸውዳችኋል? ቄሶቻችሁ፣ መምህሮቻችሁ ይህ ልጅ ሸውደውታል። መምህሮቹ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነኝ ብሏል አለ። ግን የት እንዳለ እንኳን አላሳዩትም፣ ግን አሳምነውታል። አያቸው አይደለ? ክርስቶስ ያላስተማረውን ትምህርት እያስተማሩ ወደ ሲኦል እየወሰዷቸው ነው። እነዚህ ሰዎች ቆም ብላችሁ አስቡ። ኢየሱስ ክርስቶስ አንዲት ቦታ ላይ እኔ በስጋ የተገለጥኩኝ አምላክ ነኝ አላለም። ውሸት ነው ካላለ እሺ፣ ቁርአን ፍጡር ነው ብለህ ታምናለህ? ፍጡር ማለትን ማለት ነው። ፍጡር ማለት እስኪ ቁርአን እንዴት ነው? እስኪ ስለ ቁርአን ነገር ልትነግረኝ ትችላለህ? ታስረዳኝ ትችላለህ? እንዴት አመን እኛ አሁን ክርስቶስ በስጋ የተገለጠ አምላክ ስንል ኢየሱስ ክርስቶስ ለምሳሌ ፍጡር ነው። ፍጡር ማለት ትርጉምን ታውቃለህ አታውቅም? ኪንግ ወይ ኢየሱስ ክርስቶስ ፍጡር ነው። ፍጡር ማለት ትርጉሙን መጀመሪያ ታውቃለህ? አስረዳ ወይንስ ካወቅ ንገረኝ። እሺ ምን ማለት ነው ፍጡር ማለት? ንገረኝ። ሻውቃለሁ ስላልክ ያንተን ፍች ልስማ እና ከዚያ በኋላ አስረዳዋለሁ። ችግር አስረዳኝ፣ ንገረኝ። ፍጡር ማለት ምን ማለት ነው? ንገረኝ። ፍጡር ማለት ጅማሬና ፍጻሜ ያለው በሆነ ጊዜ ላይ ተጀምሮ የሆነ ጊዜ ላይ ፍጻሜውን ያገኘ ማንኛውንም የአካል ማንነቱን ስጋውንም ሆነ ነፍሱን ከሆነ አካል ከፈጣሪ ዘንድ የተቸረና የተሰጠ ማለት ነው። ይሄ ነው ፍጡር ብሎ ማለት። ስለዚህ በዚህ መሰረት ትስማማለህ? ማንኛውንም ስጋችንንም ነፍሳችንንም አምላክ ላይ የሰጠን አይደለም? ይሄ ፍጡር ያሰኘናልና በሆነ ጊዜ ላይ ተጀምረን ደግሞ የሆነ ጊዜ ላይ ፍጻሜ ያለን የታላረል ይህ ፍጡር ያሰኘናል። እንደዚህ ከሆነ ደግሞ ኢየሱስ ክርስቶስ በዚህ መስፈርት ስንመዝነው ፍጡር ነው። ምክንያቱም ስጋውንም ሆነ ሕይወቱን ተሰጥቶ ነውና። ማስረጃ ስለ ስጋው ሉቃስ ወንጌል ምዕራፍ 1 ቁጥር 30 ገብርኤል ምን አለ? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ከዚያ ቀደም ብሎ ምን አለ? ከጌታ ከአምላክ ዘንድ እነሆ ጸጋ ተገኝቶልሻል ብሎ ነገራት። ገብቶሃል አይደለ? ስጋውን ተሰጥቶ ነው። ሕይወቱን ውስጥ ተሰጥቶ ነው ወይ ኢየሱስ ክርስቶስ? አዎ። ማስረጃ መጽሐፍ ቅዱስ ላይ ምን ይላል? አብ በራሱ ሕይወት እንዳለው ሁሉ ለወልድም ሕይወት ይኖረው ዘንድ ሰጥቶታል ይላል። ሕይወትን ተሰጥቶ ነው ኢየሱስ ክርስቶስ። ሕይወትን የተሰጠ አካል ፍጡር ነው ማለት ነው። ገብቶሃል አይደለም? ስጋን የተሰጠ አካል ፍጡር ነው ማለት ነው። ሌላው የፍጡር መገለጫ ምንድን ነው? በሆነ ጊዜ ላይ ተገኝቶ የሆነ ጊዜ ላይ ፍጻሜውን ያገኘ ነው ተባብለናል። ኢየሱስ ክርስቶስ የዛሬ 2017 ዓመት በፊት ከቅድስት ድንግል ማርያም ተወልዷል ብለህ የምታምነህ ጅማሬው የዛኔ ከእርሷ ማህፀን ጀመረ። ፍጻሜውንስ የት አገኘ? በቀራንዮ መስቀል ላይ ፍጻሜውን አገኘ፣ ሞተ ብለህ ታምናለህ። ስለዚህ ጅማሬና ፍጻሜ ያለው አካል ደግሞ ፍጡር ነውና ኢየሱስ ክርስቶስ ፍጡር ነው ማለት ነው። ገብቶሃል አይደለም? ይህን ይመስላል። ስለዚህ ፍጡር አታምልክ ነው የምልህ እኔ፣ ፈጣሪን አምልክ። አይ ፍጡር አይደለም። ከማን ተፈጠረ ብለህ ታምናለሽ? ፍጡር ከሆነ ከማን ተፈጠረ? በድንግል ማርያም ማህፀን
እዛ እያለ ሳይለይ እኮ ነው። ምኑ ሳይለይ? ጌትነቱ ሳይለይ። እንደዛ አይልም። ጌትነትንም ተሰጥቶ ነው ኢየሱስ ክርስቶስ ጌታ ተደርጎ ነው በመደረግ ያገኘው ጌትነት ነው። ላሳይህ ማስረጃ መጽሐፍ ቅዱስ ላይ መሪያ ያንተ ሆነ ያላሳየኝ እንዴት ከኔ ጋር ታሳየኝ እንችላለን? ያሳያለች የምናገረው ሁሉ የጋ ነው። ማስረጃ ጠይቀኝ ላሳየህ። አላሳየኝም እኮ ሁሰን። እኔ እኮ የጠየቁን ጥያቄ ለመጀመሪያ አንስቶ እስካሁን ድረስ ምንም አይነት ጥያቄ ኢየሱስ ክርስቶስ ጌታ ተደርጎ ነው በመደረግ ያገኘው ጌትነት ነው። ላሳየህ ማስረጃ። ስለ ጥያቄ መጀመሪያ ያቀረቡክልን ነው ያልኩ። እሺ ምንድን ነው ጥያቄ? አንድ ሲጀመር ለህፃን አንድ ስብከት የምትሰብ ከሆነ ንስጥር የምታደርግ ከሆነ የቋንቋ ችግር አለብኝ እና አጋጣሚ እየተኮላተፍኩ ነው አማርኛ አወራለሁ እና ቢያንስ እፎይ ጋር አንድ የሆነ ነገር የተመለከትኩትና የታዘብኩት አለ ውርጄዋለሁ። ያውም ራሱ እልክልሃለሁ ኢንቦክስ ላይ በውስጥ ላይ ማለት ነው። ስለ አንሻ ያወራውን ከግብዳ ጋር ወይ አዳም ዝም ብላ በኋላ ትመልስልኝ አቀናብራ ማለት ነው። እሱን ስለ አንሻ በ6 ዓመት ታጭቶ በ9 ዓመቷ እንደገባባት ማለት ነው። ከግብዳ ጋር የነበረውን አንተ ላይ የተቀናበረ ግብዳ ምንድን ነው? የተቀናበረ መንገድ ላይ እየሰማ ሰው እንዳወራ መንገድ ሲያልፍ ድንገት ነው እዚህ የሚላት መረጃውን አለኝ። ቪዲዮውን ይዤልሃለሁ። የምን ግብዳ ነው የምታወራው? ይልክልሃል የሆነ አንተ ጋር ልክ አንተ ጋር እንዳወራ አድርገህ ስለ አንሻ ያወሩትን የነበረ በዛን ሰዓት ሲከታተል ነበርኩና ልክ አንተ ጋር እንዳወራ አድርገህ በቅንብር የሰራው አለ። አሁን ቪዲዮውን ይዤዋለሁ እኔ እልክልሃለሁ። ከፈለግ ችግር የለውም። ያውም ጽፌልሃለሁ ኢንቦክስ መልስልኛል፣ እልክልሃለሁ። ለእኔ ነገርከኝ ነሀን ሄድና ተስገባ ሁሴን ጋር ወራው የዛኔ ወይንስ በሁሴን ስም ሰርተውበት ነው ቪዲዮ ብለህ ጠይቀው። እሺ አንደኛ አዳምጥ። እዚህ ቁጭ ብሎ እነዚህ ሁሉ እኔና እሱ ስንወያይ አይተው ነበር። ማስረጃው ጣብዬው ማውጣት አቅቶ ተሳድቦ ነው የወጣው። አይተሃል ቪዲዮም ከሆነ ማለት ነው። አንደኛ እሱ ነው ገብቶሃል አይደለ? ሁለተኛ ነገር እኔ በሰው ቪዲዮ አቀናብሬ አላውቅም። ሙሉ ቪዲዮን ሄድና አንድ ክርስቲያን ሰው እንዲህ ብሎ ዛሬ ተናግሮ ብዬ ሰርቼ አላውቅም። እሱ ግን በእኔ ላይ ትምህርቴን ልክ እንዳንተ ተደብቆ እየተከታተለ ቪዲዮ እየቆረጠ ዛሬ ሁሴን ማታ ላይ ያንን የሰበስብና ሁሴን ዛሬ እንዲህ ብሎ ተናግሮ እያለ ብዙ ቪዲዮችን ሰርቷል። ታደርለ ሂድና ቪዲዮችን ፈትሻቸው ታገኛቸዋለህ። ወደታች ሁሴን እንዲህ ብሎ ዛሬ ሰርቶ ይላል። ገብቶ ግን እዚህ መናገር አይችልም። ግደለው። እፎይን ጀግንነቱን ማየት ከፈለጋቸው ክርስቲያኖች አንድ ጥያቄ ብቻ አቅርቡለት። ሂድና ከሁሴን ቤት አንድ ቀን እንዳው ለታሪክ ገብተህ ወይ ከሙስሊሞች ቤት ገብተህ እነይህ እንጂ በሉት። ሁሌ ቤትህ እንደ ሴት ተደብቀህ እስከ መቼ ህፃናቶችን ያስገባህ? ሂድና ድፈርና ሙስሊሞች ገስት ላይ ገብተህ አውራ እንጂ በሉት። የዛኔ ጀግና በሉት፣ እንመሰክርላቸዋለን። በህይወት ዘመኑ ሙስሊሞች ገስት ቤት ገብተህ አያውቅም። ግን ህፃናቶችን ዝም ብሎ የማያውቁ ሰዎችን ከመንገድ እየተሰበሰበ እያስገባ እንደዚህ አይነት ድራማ ለእናንተ ይሰራል፣ ይጫወትባቸው ጭንቅላታችሁ ላይ። ጀግንነትን ሂድና ሁሴን ቤት ገብተህ ያሳየን በሉት። የዛኔ ሞትና ትንሳኤውን አሳይሃለሁ። ድጋሚ ቲክቶክ ላይ እንዳይገባ ነው የማደርግልህ። ገብቶሃል አይደለ? ይሄ ለእናንተ የሚነግራችሁን ውሸት እስከዛሬ የገነባውን ሁሉ በአንድ ደቂቃ ነው ፍርስርስ ማደርግልህ። ሂድና መታሃል። እሺ ኢየሱስ ክርስቶስ ገናን አክብሩ ብሎ የታዘዘበትን ቃል እስኪ ስተን የትጋ ነው የሚገኝ? እሺ ክፈትልኝ። ሉቃስ 2 ክፈትልኝ አንዴ። ሉቃስ 2 ቁጥር ስንት? ቁጥር እስከ 10 እስከ 14 አንብብልኝ። ይህን ሁሉ ምዕራፍ ይወስዳል ገናን አክብሩ የሚለው ቃል ወይንስ ልትፈላሰፍ ነው? የሆነ ጥቅስ አምጥተህ ላ አንብበው ነው ያልኩት። ችግር የለው። አንድ ሰከንድ አጨርስ። ማጨራጨር ነው። አንብበውና ችግር የለው። እስከ 10 እስከ አይ የገናው የተያያዘ ስለሆነ እስከዛ የተያያዘ አይደለም። እኔ የጠየቅኩህ ኢየሱስ ክርስቶስ የተናገረበት ያዘዘበት ገናን አክብሩ ብሎ ያዘዘበትን ቦታ ነው የፈለግኩት እኮ። አንብበውና እዛ ላይ ትናገረኛለህ እያነበብክ። እንደዛ ይሻል አይሻልም? የሚሻለው ምን መሰለህ? ጥቅሱን ይኸው ሰው ይስማው።
ይሰማል፣ ችግር የለውም። ኢየሱስ ክርስቶስ ገናን አክብሩ ብሎ የተናገረበት ቃል አለ እዚያ ላይ ሳንደክም በፊት። አዎ እያልኩ እኮ ነው። እሺ ኢየሱስ ክርስቶስ የተናገረበት ቃል ግባ። ሉቃስ ስንት ነው ያልከው? 2:10 ሉቃስ 2:10 እስከ 14 አንብበው። ማንበብ ብቻ አንብበው። ሉቃስ 2:10 ሰው ሁሉ አስቀድሞ መልካም ነው። ኦኬ እሺ ሉቃስ 2:10 ሉቃስ ነው ያልኩት። ችግር የለም። አንተ መጽሐፍ ይዘሃል ማንበብ ትችላለህ ወይንስ አትችልም? አዎ እችላለሁ። ላ የለኝም ስለሆነ እንጂ እችላለሁ። አይሽ አብላና መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለሁና አትፍሩ። ማን ይሄን እየተናገረ ያለው? ቀጥል። እስከ 14 አንብቡ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅሎ በግርግምም ተኝቶ ታገኛላችሁ። ልቀጥል። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርን አመሰገኑ ይላል። ልቀጥል። 14 ጨምርለት። ክብር ለእግዚአብሔርም በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ አሉ። 14 ጨረስኩ። መላእክት የሚያዛቸው ማን ነው? እሱ አይደለም ጥያቄ። ኢየሱስ ክርስቶስ ገናን አክብሩ ብሎ እዚህ ቦታ ላይ ተናግሯል። መልስ እኮ ምን ብሎ ነው የተናገረው? እነሆ ክርስቶስ በተወለደ ቀን ምን አላቸው? እነሆ ታላቅ ደስታ ዛሬ በዳዊት ከተማ እያከበሩ ነው፣ እግዚአብሔር እያመሰገኑ ያልክ። ዛሬ እኮ በነገ 29 የሚከበር እኮ ደስታ ነው። እያከበሯት በል ከራስህ ጨምር። አንደኛ በመጀመሪያ ጥያቄውን መልስ። ኢየሱስ ነው ወይ ይሄን እየተናገረ ያለው? በዳዊት ከተማ ኢየሱስ ተወልዶላችኋል የሚለው ኢየሱስ ነው? መልአኩ ይልሃል። መልአኩ ምን ይላል? ከእግዚአብሔር ታዝዞ ነው። ገባ? ኢየሱስ ስለተወለደ ምን አለ? በሰማይም ሰራዊት ነበሩ ይላል። ጤነኛ አይደለም እንዴ? ኢየሱስ ክርስቶስ ገናን አክብሩ ብሎ እዚህ ቦታ ላይ ተናግሯል ወይ? አሁን አዎ ብሏል። እኔ ልመልስልህ። ቆይ ሜት አድርገህ ትቀጥላለህ። ኢየሱስ ክርስቶስ ነው ይሄን እየተናገረ ያለው ወይንስ ማን ነው እየተናገረ ያለው? ክርስቶስ የኢየሱስ ክርስቶስ መልአክ ነው። ኢየሱስ ክርስቶስ ሕፃን ሆኖ ተወልዶ ሳለ መላእክት ስለዚህ ኢየሱስ አይደለም የተናገረው። እሱን በለና ወደ ቀጣይ ምን ይላል? ወደ ቀጣይ እንሄዳለን። ስለዚህ ኢየሱስ አይደለም ይሄን ቃል እየተናገረ ያለው አይደለ እኮ የኢየሱስ መልአክ ነው ያልከው። የእግዚአብሔር መላእክት እያለ የእግዚአብሔር መልአክ ነው። በዳዊት ከተማ ዛሬ ጌታ ክርስቶስ ሆኖ ተወልዶላችኋልና። እሺ ስለዚህ እየተናገረ ያለው መልአክ ነው እንጂ ኢየሱስ አይደለም በለና። እሺ ስለዚህ ኢየሱስ አይደለም እየተናገረ ያለው አይደለ? መልአክ በጣም ጥሩ። መልአክ ቃል የምናገረው የእግዚአብሔር ቃል ነው። ምንድነው? አዎ የእግዚአብሔር ቃል። መላእክት የእግዚአብሔር ቃል ይናገራል እንጂ ፍልስፍና ተወና። ኢየሱስ ክርስቶስ ገናን አክብሩ ብሎ የተናገረበትን ቃል ነው የተጠየቀው አይደለ? ከመጀመሪያ ስንጀምር ጊዜ እየተናገረ ያለው ኢየሱስ ሳይሆን መልአክ ነው አልክ። በጣም ጥሩ። አንደኛ እሱ ነው። ሁለተኛ እዚህ ቦታ መልአክ የእግዚአብሔር ቃል ይናገራል ያልኩ ችግር የለውም። ኢየሱስ እንዳልሆነ አመንክ። መልአክ ነው የሚናገረው። ሁለተኛ መልአኩ በዚህ ቦታ ላይ ገናን አክብሩ ብሎ ተናግሯል አልተናገረም? ገና ማክበር ምን ማለት ነው? ምን ማለት ነው ብለህ አትጠይቅ። እኔን ገናን አክብሩ የሚል ገናን አክብሩ ብሏል ወይ እዚህ ቦታ? ገና ማለት በኢየሱስ ክርስቶስ በተወለደ ገና ማለት ምን ማለት ነው የሚል ጥያቄ ስላለ አሁን እዚህ ቦታ ላይ ገናን አክብሩ የሚል ቃል ተናግሯል መልአኩ እዚህ ላይ። ተወለደ ይልሃል። ተወለደ ውልደት እኮ ነው ገና ብለን የምናከብረው እንጂ ሌላ ትርጉም የለውም። ከመወለድ በቀር ሌላ ምንም የለውም። ፈጣሪ ቅድም ኢየሱስ መወለዱን ምንድን ነው ያልከው? ገና ማለት ምን ማለት ነው ስልህ ገና ማለት ምን ማለት ነው ስልህ ያንተ ወንድም ምንድን ነው ያልከው? ገና ማለት እስልምና ክርስትና የሚያከብሩት ኢየሱስ ክርስቶስ የተወለደበት ቀን ነው አላልክም? ኢየሱስ ክርስቶስ ገናን አክብሩ ብሎ እዚህ ቦታ ላይ ተናግሯል ወይንስ አልተናገረም? ገና ማለት ኢየሱስ ክርስቶስ የተወለደበት ቀን ነው። ያ ቀን በተወለደበት መላእክትን እየዘመሩ ተመልከቱ። ተወልዷል እኮ ይላል ኢየሱስ አለ። እኛ አልተወለደም። ተመልከት አይደለም
እኛ አልተወለደም ባላልንም እኮ እኮ ሲወለድ መላእክትም እየሰማሁ ነው። ገና ማለት እያልኩ ነው። ገና ማለት ክርስቶስ የተወለደበት እለት ነው ወይም ቀን ነው እንጂ ሌላ ትርጉም አንሰጠውም የለውም። ገባ? ያን ቀን መላእክቲ በዛን ጊዜ ክርስቶስ በተወለደበት ቀን መላእክቲ እግዚአብሔርን እያመሰገኑ አትፍሩ፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ የሆነ ተወልዶላችኋል ተብሎ መላእክትን ያመሰገኑት እኛ ደግሞ በዚያን መሰረት አድርገን መላእክትን ያመሰገኑት ምስጋና ለእግዚአብሔር በአርያም ይሁን እያለ በምድር ለሰው ሰላም ይሁን እያለ የመሰከሩለት ነው እንጂ የምናከብረው ሌላ የተጨመረበት ነገር የለም እያልኩ ነው። ከዛ ከተጨመረ አስረዳኝ። የለም አምናለሁ። ግን አሁን በዚህ ቦታ ላይ ገናን አክብሩት የሚል ቃል አለ ወይ? ወይንም የገና በዓልን አክብሩ የሚል ቃል አለ በዚህ ቦታ ላይ ወይንስ የለም? ገና የተገኘው በኢየሱስ ክርስቶስ ልደት ነው ያልኩህ እኮ ነው ሁሲዬ። ገና የተገኘ በኢየሱስ ክርስቶስ መወለድ ነው እንጂ ከኢየሱስ ክርስቶስ አሁን መወለዱ እኮ ነው እየተናገርክ ያለኸው። መወለዱ እኮ እኛም እናምናለን እኮ ያለው ዘለቀ እኮ የኢየሱስ ክርስቶስ ይሄንን ልደቱን አክብሩ ብሎ እኮ ነው ኢየሱስ ከዚያ በኋላ እያከበረ አሳይቶሃል። ችግር የለውም እኮ መላእክቶች ይሄንን በየጊዜው ክርስቶስ የተወለደበትን ልክ እንዳንተ በየዓመቱ እየመጣ አክብረዋል። ሰዎች ሐዋርያቶች አክብረውታል ገና። ይህንን ማወቅ ያለብህ ለሰው ልጆች ትምህርት ክርስቶስ አንዴ ተወልዷል አስተምሮናል። በዛ መሰረት ከእኔ ተማሩ ብለናል። መወለዱን አትደጋግምልኝ። ጤነኛ አይደለም። እሱ ማስረጃ አይሆንም። ክርስቶስ አልተወለደም አንልም እኮ እኛ ተወልዷል እኮ። ግን ያንን የተወለድኩበትን ቀን በየዓመቱ እንደዚህ ገና በዓልን አክብሩ ብሎ አስተምሯል ወይ ነው ጥያቄው? ወይ እርሱስ ያንን ነገር በየዓመቱ ኑሯል አይደለ? ቆይ አንተ ተረጋጋ። በየዓመቱ ልክ አንተ እንደምታከብረው ያከብር ነበር ወይ ኢየሱስ ክርስቶስ? ወይንም ሐዋርያቶች የክርስቶስ የተወለደበት ይሄ ገና ነውና ብለው ያከብሩ ነበር ወይ? እሱን ነው የተጠየቀው። አሁን አንተ ያመጣህልኝ ተወልዷል የሚል ነው። ብዙ ጥቅስ እሰጥሃለሁ ከአንተ ከምታውቀው በላይ ኢየሱስ እንደተወለደ የሚያሳዩ ማስረጃዎች ማለት ነው። ግን ያ ገና ማለት አይደለም። ይወጣል አይደል? ክርስቶስ ይሄን በዓል አክብሮታል። በየዓመቱ አክብሮታል። ይሄን በዓል ገና ለክርስቶስ እኮ ነው የምከብርለት። እንዴት ክርስቶስ አክብሮታል ትላለህ? ለክርስቶስ ለራሱ እየከበረ እንዴት ክርስቶስ ራሱ ትላለህ? ለራሱ እየከበረ ስለተወለደልን መላእክት ስላመሰገኑት ክርስቶስ ያከበረበት መጥተው በኮከብ ተመርተው በፈጣሪ አዳምጥ። ክርስቶስ ያከበረበትን አንድ ጥቅስ ስጠንሽ። ገናን ያከበረበት ክርስቶስ እንዴት ያከብረዋል? ክርስቶስ አከብረዋል እንኳን እኛ እኮ ነን የክርስቶስ ፍጥረት፣ እኛ እናከብረዋለን እንጂ የተወለደበት እኛን ለማዳን ስለሆነ የተወለደ ክርስቶስ የተወለደበት ቀን ደስታችን ስለሆነ እናከብረዋለን። ደስታችን ከየት አመጣኸው ካልከን መላእክት የመሰከሩለት ነው። ክርስቲያን ልክ ነህ አንተ ትክክለኛ መልስ እየመለስክ ነው። ክርስቲያን ልክ ነህ፣ ትክክል ነው እየመለሰ ነው። ጎበዝ ልክ ነህ ክርስቲያን፣ ትክክለኛ መልስ እየመለስክ ክርስቶስን እንደ ሰው ቆይ አንዴ ሰው ነው ክርስቶስ እንደ ሰው አትዩት እያለ ነው። ተሳስቷል። ትክክል ነው። ክርስቶስ አንድ መልስለት። እንደ ሰው አትዩት እያለ ነው። አርመው። ሰው ነው አይደለም? አይደለም። ክርስቶስ ሰው አይደለም። እንዳትሳሳት። ክርስቶስ ሰው አይደለም። ራሱ አምላክ ነው። ክርስቶስ የተወለደ እንጂ አልተፈጠረም። ክርስቶስ ተወለደ እንጂ አልተፈጠረም። አዳምጥ። መጀመሪያ ስለ ሥላሴ ማንነት እወቅ። አንተ ራሱ ስለ ሥላሴ ማንነት እወቅ። አትሳሳት። ስለ ሥላሴ ማንነት ሳታውቅ ክርስቶስ ማን ነው እንዳታወራ። መጀመሪያ ሥላሴ ማን ነው? እሺ በቃ አንድ ጊዜ ሰው አይደለም እያለ ነው። ስለዚህ ክርስቶስ መልስልን። ሰው ነው አይደለም? ኢየሱስ መልስልን። የአዳምን ጩኸት ነው የሚጮኸው። የአዳምን ራብ ነው የሚራበው እንጂ ፍጹም አምላክ ነው እሱ። አንተ የምታስበው አንተ የምትራበውን የምታክሲያተ የምትደክመውን ድክመት ነው አንተ የምታስበው። ምንም ማድረግ አይችልም። አያዳምጥም። እሺ አንተ ከታች ያለው ቀጥል። ኢየሱስ ክርስቶስ አምላክ አለው የለውም? አስረዳ። አምላክ አለው ነገራቸው። አምላክ አለው የለውም? ኢየሱስ መልስ። ሁሱያ እዚህ አንድ ነገር ምን ነገር ፈልጋ ቀስ መጀመሪያ አንድን ጀምረህ አንድ መሄድ ሳይሆን በመጀመሪያ የጀመርከው ኢየሱስ ክርስቶስ ሰው ነው።
እዛ ጋር ልጨርስ፣ ችግር የለውም። ከዛ በኋላ ቀጣይ እናወራ አይሻልም? ጨርስ። እሺ ኢየሱስ ክርስቶስ ሰው ነው አይደለ? ሰው ነኝ ብሏል አይደለ? አይ ኢየሱስ ክርስቶስ አዎ ሰው ነው ብለዋል። ለምንድን ነው ሰው ያለው? ስጋ ስለለበሰ ዮሐንስ አንድ ላይ ምን ይላል? ቃልም በእግዚአብሔር ነበር፣ ቃልም በመጀመሪያ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነበር። ያ ቃል ደግሞ ምን ሆነ ይልሃል? ስጋ ሆነ ይልሃል። ያ ስጋ የለበሰው ኢየሱስ ክርስቶስ ሰው ነኝ ይላል። ገባ? ሰው ነኝ ይላል። ደግሞ በዮሐንስ 11 ምዕራፍ 25 ላይ ምዕራፍ 11 ቁጥር 25 ምን ይላል? ሕይወትና ትንሣኤ እኔ ነኝ ይላል። እዚህ ጋር ምን ይላል? ሕይወትና ትንሣኤ እኔ ነኝ፣ ሕይወትም የምሰጥ የሚያስነሳችሁ እኔ ነኝ ይላል። ገባ? ለምን ካልከኝ ያ ቃል ስጋ ስለለበሰ ያ ቃል እግዚአብሔር ስለነበረ ኢየሱስ ክርስቶስ አዎ ፍጹም አምላክ ፍጹም ሰው ነው። ሰው አምላክ ሆነ ሳይሆን አምላክ ሰው ሆነ እንላለን። በትምህርታችን መሰረት በሃይማኖታችን መሰረት እንደዛ እንላለን። በምሳሌ እንደ ሰው ተገኝቶ ራሱን ባዳ አደረገ፣ ለሞቱም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል ፊልጵስዩስ 2:8 ላይ። ራሱን ምን አደረገ ይላል? ራሱን አዋረደ፣ ለሞቱም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ፊልጵስዩስ 2:8 ላይ። አዎ ራሱን አዋርዶ ኢየሱስ ክርስቶስ እኛን ለማዳን አዎ ሰው ሆኗል። እሺ ኢየሱስ ክርስቶስ ሰው ነው። ያ ሰው የሆነ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ሰው ነው ሳይሆን ሰው ሆኗል ነው የምንለው። ሰው ነው መጽሐፉ እንደዛ ይላል ይላል ኮስዬ አውቃለሁ። ግን ምን ይላል? ሰው ያን ቃል ነው ስጋ የሆነው እንጂ ሰው ማለት እሺ እስኪ ልጠይቅህ አንተ ሰው ከምንና ከምን የተገኘ ነው? ሰው ማለት ከጊዜ በኋላ ሰው የሆንከው አንተ ማለት ነው። ከጊዜ በኋላ የተፈጠረ ማለት ነው። ኢየሱስ ክርስቶስም ሰው ነው እንደማንኛውም ከጊዜ በኋላ። ስለዚህ ሰው ነኝ ብሎ ቃል በቃል ኢየሱስ ክርስቶስ ተናግሯል አይደለ? ዮሐንስ ወንጌል ማስረጃ ለስተ እሺ የተፈጠረ ኢየሱስ ክርስቶስ ተፈጠረ ያለው ያለ ጥቅስ ታሳየኛለህ? እኔ ሙሴ ተፈጠረ ያለው ያለበት ጥቅስ ታሳየኛለህ? መጽሐፍ ቅዱስ ላይ ማለት አይጠበቅበትም። ሙሴ ተፈጠረ ያለው እግዚአብሔር ሰዎች እንደፈጠረ በመጀመሪያ ፈጥሯል። ኢየሱስ ክርስቶስ ቆይ በተናገረ እየተጠያየቅን ነው አይደለ? ሙሴ እኔ ተፈጠረ ያለው ብሎ ተናግሯል አልተናገረም? መልስ። ሙሴ ሰው መሆኑ የእግዚአብሔር ትእዛዝ ያስተላልፋል። ሙሴ እናትና አባት አለው። ጥያቄውን መልስ፣ ቀጥታ ጥያቄውን መልስ። ሙሴ እኔ ተፈጠረ ያለው ብሏል አላለም? ያወራ ነው ስለ ሙሴ ነው ወይ ስለ ኢየሱስ ነው? መልስልሃለሁ፣ ችግር የለውም። ግን ያልኩኝ ስለ ኢየሱስ ነው፣ የምጠይቀን ስለ ሙሴ ነው። እንደዛ አይግባባም እኮ። መልስ። ኢየሱስ ክርስቶስን ከፍጡርነት ለማውጣት ምን አለ? ኢየሱስ ተፈጥሮ ያለ ያለበትን አሳየኝ አለ። ኢየሱስ ክርስቶስ እኮ እኔ ፈጣር መሆኑን ላሳይሃለሁ፣ አንተ ፍጡር መሆኑን አሳየኝ። ማሳየት አልቻልክማ። ፈጣሪ መሆኑን ለማሳየት ገና እኔን ጠይቀህ ልታረጋግጥ ነው፣ በሎጂክ ማለት ነው። ተፈጥሮ ያለ ያላለበት አላለምና፣ ስለዚህ እንደዛ አይደለም። ቆይ አዳምጠህ። ሙሴ ተፈጥሮ ያለው ያለበት ጥቅስ አለ የለም? መጽሐፍ ቅዱስ ላይ ነው የተባልከው። አሁን አለ ወይንስ የለም? ያላ ቀላም ጥያቄ። እግዚአብሔር እንደፈጠረ በመጀመሪያ አዳም እንደፈጠረ ከዛ በኋላ በእናትና አባት እንደተገኘ አዎ ሙሴ እናምናለን። በምን ተገኘ አላልኩህም? እባክህ አንተ በጠየቅኩህ መሰረት ሙሴ እኔ ተፈጥሬ ያለሁ ብሎ ተናግሯል ወይ ነው ጥያቄው። ቆይ የጠበብከኝ ጥቅጥቅት እያወጣሁልህ ነው ከሙሴ። አዎ እንካ ዘፍጥረት አዎ ያዝ ዘጸአት 4:10 ላይ ጌታ ሆይ እኔ አፌ ኮልታፋ ምላሴንም ጸጥተኛ የሆነ ሰው ነኝ፣ እኔም የምናገር ሰው አይደለሁም ይላል። ድምፅ አይሰማም። ተፈጥሬ ያለው ያለው የቱ ጋር ነው? ዘጸአት 4:10 ላይ ጌታ ሆይ እኔ አፌ ኮልታፋ ይልሃል።
ሰው ነኝ። አፌ ኮልታፋ ማለት ተፈጥሬያለሁ ማለት ነው። አዎ ምንም እንደማይችል ይነግረዋል። የእግዚአብሔር አገልጋይ መሆኑ ይነግረዋል። የእግዚአብሔር አገልጋይ መሆኑ ኢየሱስ ክርስቶስም የእግዚአብሔር አገልጋይ ነው። ማስረጃ ላሳየህ። የእግዚአብሔር ባሪያ ነው። ኢሳይያስ የእግዚአብሔር አገልጋይ ነው። አዎ። ስለዚህ ሙሴና ኢየሱስ አይለያዩም ማለት ነው። ማሻአላህ ጎበዝ ልጅ። በራሱ ጊዜ ኢየሱስ የእግዚአብሔር ባሪያ ነኝ የሚል የለም። ኢሳይያስ 42:1 አውጣ። አውጣልኝ። አንተ ስለ ጥቅስ እኔ ጥቅስ መጽሐፍ ስለሌለኝ ነግሬሃለሁ። በሞባይል ነው ያወጣው ያለው። ኢሳይያስ 42:1 ላይ እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ መንፈሴንም በእርሱ ላይ አድርጌያለሁ ይላል ስለ ኢየሱስ ክርስቶስ። እነሆ ስለ ኢየሱስ አይደል? ማቴዎስ እና ማርቆስ ለኢየሱስ ነው ብለው ያን ትንቢት አምጥተው አዲስ ኪዳን ላይ አስቀምጠውታል። የሚገርም። እሺ አሳየኝ አልኩህ እኮ በማስረጃ ሳይ ግለጠውና አሳየኝ። ችግር የለውም ብዙ ተመልካች ስላለ አሳየኝ። እና ላሳየሽ፣ ችግር የለውም አብሽር። ይህ ስለማን ነው? እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌያለሁ፣ እርሱም ለአሕዛብ ፍርድን ያወጣል። ማን ነው ለአሕዛብ ፍርድ የሚያወጣው? የእግዚአብሔር ምርጡ። አይጮህም፣ ቃሉንም አያነሳም፣ በሜዳ ማን ነው ሙሴ ነው ብሎ ይፈታል? ከፈርዖን እጅ ያወጣቸው ሙሴ ነው። ማስረጃ ማን ነው ይሄንን ለሙሴ ነው ብሎ ይፈታል? አንድ አባት አምጣ እስኪ። አንተ ለኢየሱስ ክርስቶስ መሆኑ ስጠኝ፣ አስረዳኝ። በወንጌል ተጽፏል ትላለህ፣ አሳየኝ። እሺ በቃ ችግር የለውም። እዚህ ቦታ ላይ ይሄንን ለኢየሱስ ክርስቶስ እንደሆነ ይሄን ቃል ማቴዎስ የተናገረበትን ላሳየሽ። ላሳየህ ነው። ማቴዎስ 12:17 ማቴዎስ 12:17 ያ ምን ይላል? እነሆ የመረጥኩት ብላቴናዬ ብለው ቀይረዋታል፣ ግን ቃል በቃል የኢሳይያስን አምጥቶ ቁጭ አድርጎልሃል። ሙሉውን የቅድሙን ተመልክተሃል። ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ። ፍርድን ለአሕዛብ ያወራል። ያው አይከራከርም፣ አይጮህም፣ ድምፁም በአደባባይም የሚያሰማ የለም ይላል። ፍርድን ድል ለመንሳት እስኪመጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም የጧፍ ክርም አያጠፋም። አሕዛብም በስሙ ተስፋ ያደርጋሉ እያለ ይናገራል። ቀጥታ ያንን ትንቢት አምጥቶ ለኢየሱስ ክርስቶስ ማቴዎስ ቁጭ አድርጎታል። እዚህ ጋር ምን ትላለህ? እሺ ታዲያ ፍጡር የሚላለ አይዋ አሁን አመንክ አይደለ? ያ ትንቢት ለኢየሱስ ክርስቶስ እንደሆነ ይራራል። ባጭሩ ብታስረዱኝ ደስ ይለኛል። ሌላም ሰዎች ስላሉ ሰዓትም እየመሸ ስለሆነ ሁለተኛውን እጠይቃለሁ። ይሄኛው እንደተመለሰልኝ የዘካርያን። እሺ የመሲሁ የዒሳ ዓለይሂ ሰላም አወላለድ በቅንፍ ውስጥ ያለችው ምንድን ነው ያልከው? በቅንፍ ውስጥ ያለችው ምንድን ነው ያልከው? ይሁን ቃል አለ። የይሁን ቃልና ይሁን የሚል ቃል እሱ ተጨማሪ አይደለች። በቅንፍ ውስጥ የምታያቸው ነገራቶች አንዴ ተራርቻለሁ። ጥያቄ ይህ አሁን መጠየቅ የፈለገው እርሱ የት ይገኛል? ሱረቱ ኒሳ መጨረሻው ገጽ ላይ ይገኛል። يقول الله سبحانه وتعالى يا أهل الكتاب لا تغلوا في دينكم ولا تقولوا على الله إلا الحق إنما المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منه فآمنوا بالله ورسله ولا تقولوا ثلاثة انتهوا خيرا لكم إنما الله إله واحد
ሱብሓነሁ አን የኩነ ለሁ ወለድ ለሁ ማ ፊ ሰማዋት ወማ ፊል አርድ ወከፋ ቢላሂ ወኪላ ይላል። እዚህ ቦታ ላይ በቅንፍ የምታያቸው በቁርአን ላይ የሰው ሀሳብና ተጨማሪ ንግግሮች እንዳይመስላችሁ በዛቻል ተጨማሪ እንዳይመስላችሁ። ታዲያ ከየት ነው ከተባለ ከዛው ከቁርአን ናቸው። እንደሚታወቀው የሰው ልጅ ቀዋዒዱ ተፍሲር የሚባል አለ ከኛ ጋር የቁርአን ትርጓሜን የምንረዳበት የሆኑ መርሆች ማለት ነው። የተፍሲር ህግጋቶች የተፍሲር መርሆች እነሱም አልቁርአን ይፈሰር بالقرآن መጀመሪያው ምንድነው? ቁርአን በቁርአን ይተረጎማል። ሁለተኛው ቁርአን በሐዲስ ይተረጎማል። አልቁርአን ይፈሰር بالسنة او حديث النبي عليه الصلاة والسلام። ሌላኛው አልቁርአን ይፈሰር بأقوال الصحابة والقرآن يفسر كذلك باللغة العربية لأن القرآن نزل باللغة العربية. الناس ቦታ ላይ ሁን የምትለው ቃል ለምሳሌ ቁርአን በቁርአን ይፈሰራል ሲባል ጊዜ ተረጎማል ሲባል ጊዜ በቁርአን ላይ የሆነ ቦታ ላይ አላህ Subhanahu Wa Ta'ala ሙጅመል የሆነ ቃል ያመጣል፣ ጥቅላዊ የሆነ ቃል ማለት ነው። በሌላ ቦታ ላይ ደግሞ ያንን ጥቅላዊ ቃል ያንን አርእስት በሌላ ቦታ ተፍሲል ያደርገዋል፣ ያብራራዋል፣ ይገልጸዋል። ለምሳሌ በቁርአን ላይ ምን ይላል? ከእርሱ በሆነ ቃል አለ። አሁን አንተ ያመጣህበት እሱም ራሱ ምሳሌ ላድርግልህ። ገብቶሻል? ከእርሱ በሆነ ቃል አለ። ያቺ ቃል ምንድነች ብለን ብንጠይቅ ራሱ ቁርአን የነገረንን ያቺን ቃል ነው ቁጭ ያደረጉልህ በቅንፍ። ምንድነች ያቺ ቃል? ይሁን ቃል ነች ብለው አስቀመጡት በቅንፍ። ኦኬ፣ ይቺ ይሁን ቃል የሚለውን ከየት ነው ያመጡት? ከቁርአን ውጭ ነው? አይደለም። የት ነው? በሱራ አሊ ዕምራን ላይ ከሱ በፊት ያለው ምዕራፍ ላይ ነው ያገኟት። እየተረዳህ ነው? የት ትገኛለች ከተባለ ከእርሱ በፊት መልአኩ ገብርኤል ለማርያም መጥቶ መሲሁን እንደምትወልድ ካበሰራት በኋላ እንዴት እንደሆነ ሲነግራት ሁን በሚለው ቃል አማካኝነት ብሎ ነግሯታል። ያችን አምጥተው ቁጭ ያደረጓት በቅንፍ። ምን ይላል መሰለህ አንቀጹ? ወኢዝ ቃለት አልመላኢከቱ ያ መርየሙ ኢነላሃ ዩበሽሩኪ ቢከሊመቲን ሚንሁ እስሙሁ አልመሲሁ ዒሳ ብኑ መርየም ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነስ ሷሊሒን ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። መልአኩ ገብርኤል መጥቶ ለማርያም ያበስራታል። እነሆ አምላክሽ አላህ ከእርሱ በሆነ ቃል አብስሮሻል ብሎ ተናገራት። ዛሬ ከእርሱ በሆነ ብስራት መጣላት። እንዳጠቃላይ መሲሁን እንደምትወልድ ነገራት። በቅርቢቱም ዓለም በቀጣዩ ዓለም ባለሟል ይሆናል። ሰዎችንም በአንቀልባ ላይ ሳለ ገና የሚያናግር ወጣትም ሆኖ የሚያናግር እርሱም ከጻድቆች የሆነ ከእውነተኞች የሆነ ብሎ ተናገረ፣ ወይም ከደጋጎች የሆነ። ከዚያ በኋላ እርሷ ትጠይቀዋለች ማርያም ገብርኤልን እንዴት ነው ይህ ልጅ የሚወለደው የሚለውን። ቃለት አለችም ረቢ አና የኩኑ ሊ ወለድ ለእኔ ልጅ እንዴት ሊኖረው ይችላል ጌታ ሆይ አለች። ወለም የምሰስኒ በሸር ወንድ ያልነካኝ ሲሆን አሁን በምን መልኩ እንደሚወለድ ሊገልጽላት ነው። ቃለ ከዛሊከ ላሁ የኽሉቁ ማ የሻእ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አንድን ነገር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል ያ ነገር አላት። አየህ አይደለ? ሁን የምትለውን ቃል ከዚች ወሰዷት እንጂ ከራሳቸው አማርኛውን የተረጎሙ ሰዎች በቅንፍ አስቀምጠዋት አይደለም። እንደዛ ማድረግ ስልጣን ማንም የለውም በእስልምና ሃይማኖት። ማንኛውም ሰው ወደ አማርኛ ሲተረጎም ጊዜ ከራሳቸው አምጥተው ያስቀምጡ እንዳይመስላቸው። ስለዚህ ሁን የምትለዋን ከራሳቸው ሳይሆን ከሱ በፊት ከሱረቱ ኒሳ በፊት የነበረው ሱራ አሊ ዕምራን ላይ በራሱ አውዱ መልአኩ ገብርኤል መጥቶ በነገራት መንገድ የተቀመጠውን ቃል ነው ያስቀመጣል። ገብቷል የሰው ልጅ? እሺ ሰማው። የሰው ልጅ አለ ግን እኔ አረበኛውን ስተረጉመው ይሁን የሚለው ቃል ስላላገኘሁበት ነው። ቀጥታ አረበኛውን ስተረጉመው ይሁን የሚለውን ቃል አልተረጎመልኝም። ብዙ አማራጮችን ተጠቅሜያለሁ። ብዙ ጊዜ በቅንፍ ውስጥ የሚቀመጡ ቃላቶች እንደ አማራጭ የሚቀመጡት እንደዚህ ወይም ደግሞ እንደዚህ ብሎ መጠቀም እንዲቻል ነው። በየትኛውም ጥናት ውስጥ ሳየው በዛ መልኩ ይገለጣል። ሌላው ግን እኔ አሁን አንተ አረበኛ የምትለውን አረበኛ መስማት ስለማልችል በአማርኛ ጠርጠር እያደረክ ብታስረዳኝ ደስ ይለኛል። አረበኛን ብቻ ተናግሬ ዝም አላልኩም እኮ የሰው ልጅ ወደ አማርኛ እየቀየርኩልህ ነው። ሁለተኛ እንዴት እንደሆነ ከመጀመሪያው መሰረት ከታይም አንፃር እኔ ስለማልሰማው ከታይም አንፃር ከእርሱ ካለፈው በተነገረ አውድ አለ። ለምሳሌ ስለ ማርያም ስለ መሲሁ አወላለድ
አንድ በሱራ አሊ ዕምራን ላይ ይናገራል፣ በሱረቱ ኒሳ ላይ ይናገራል፣ በሱራ መርየም ላይ ይናገራል። አየህ ሶስት ቦታ ላይ የተነገረውን ሄዳ ሶስቱንም በምን ተባለ በዚህ ላይ ብለህ ስታይ ከዚያ አምጥተው ነው ሙፈሲሮቹ ያስቀመጡት እንጂ ወይንም ወደ አማርኛ ቀየሩት ከራሳቸው አይደለም። እንደ አማራጭ የሚቀመጥ ሐሳብ ብሎ በቁርአን ላይ የለም። አይቻልም፣ ማድረግ አይችልም፣ ስልጣኑ የላቸውም። ነገር ግን እዚያ ጋር ስለ በዚሁ አውደ የተነገረውን በዚሁ ጉዳይ ላይ በዚሁ ነጥብ ላይ የተነሳውን ሄደው አይተው በዚህ ቦታ ላይ ሙጅመል የሆነውን ጥቅላዊ የሆነ ንግግር የተነገረውን በሱረቱ ኒሳ ላይ ተፍሲል የተደረገበት ከአሊ ዕምራን ወስደው ነው ቁጭ ያደረጉት እንጂ ከራሳቸው አይደለም። ለምሳሌ ጥቅላዊ ንግግር ያልኩህ አሁን አንተ መጠየቅ የፈለግከው አንቀጽ ላይ ምን ይላል? ከእርሱ በሆነ ቃል ይላል። ይሄ ጥቅል ንግግር ነው። ምን አይነት ቃል ነው? ምን የሚል ቃል ነው የሚለውን ደግሞ ጥያቄ ያስነሳል ማለት ነው። ከእርሱ በሆነ ቃል ምን አይነት ቃል ነው? ምን የሚል ቃል ነው? ይሄንን ከራሳቸው ሐሳብ ቢያስቀምጡ ስህተት ነበር። አየህ አይደለ? ነገር ግን እዚህ ቦታ ላይ የሆነው ምንድነው ከተባለ ያ ቃል ምንድነው የሚለውን ከእርሱ በፊት በነበረው ምዕራፍ ላይ መልአኩ ገብርኤል መጥቶ ለማርያም የነገራትን ያችን ቃል ነው ሁን የምትለዋል በቅንፍ ያስቀመጡት። እርሱን እንዳለታን በማስረጃ እናሳየህ። ኢምራን ይመቻል ለማውጣት ገብርኤል ራሱ የነገራትን እንጂ የሌላ ሰው ሐሳብ አይደለም፣ የራሳቸውን ሐሳብ አይደለም ያስቀመጡት። ኢምራን ከፍቶ ያሳየ። አሁን አንተ የፈለግከውን መጀመሪያ የሱረቱ ኒሳ የመጨረሻውን ገጽ አውጣለት ኢምራን። ያ ከላም ሙጅመል ይባላል፣ ጥቅላዊ ንግግር ይባላል። ከእርሱ በሆነ ቃል ብሎ ነው የተቀመጠው። ያ ቃል ምንድነው የሚለውን ደግሞ ቁርአንን ይተረጉመዋልና ቀዋዒድ ተፍሲር ላይ አልቁርአን ይፈሰር بالقرآن የሚላል ያንን ከእርሱ በፊት ያለው ምዕራፍ ላይ ይተረጉማል። ከሌላ አውድ አይደለም። ከዚሁ ስለ ማርያምና ገብርኤል ያወሩትን ወሬ ብቻ ነው እናመጣለን። አሁን አንተ ያመጣለን ያሳየን። የመጨረሻው የትኛው የፈለገው መጀመሪያ ሱረቱ ኒሳ መጀመሪያ እሱ የጠየቀውን አውጣለት። ሱረቱ ኒሳ መጨረሻው ላይ ያ አህለል ኪታብ ላ ተግሉ ፊ ዲኒኩም ወላ ተቁሉ ዐላ ላሂ ኢላ አልሐቅ ኢነማ አልመሲሑ ዒሳ ብኑ መርየም ረሱሉላህ የሚለው ከእርሱ የሆነ ቃል ምናምን የሚለው መጨረሻ ላይ ያለው። እሺ ሱረቱ ኒሳ ፈታህ አንድ ኢምራን ከይቅርታ ጋር ትልቁ ላይ አድርጉት። በጣም አስፉት። አይዋ እንዴ ራሴን አሰፋት። ከኢምራን ትልቁ ላይ ይሁን። አሁን በደንብ ተመልከት። እሺ የመጨረሻ ምዕራፍ ያወጣልህ ነው። እሺ ኢምራን ትንሽ እንትን በላት 100 ስንት ላይ ነው? 157 ትንሽ ወር ላይ ከፍ አድርገው የአህለል ኪታብ ላ ተግሉ የሚለው ከእርሱ በሆነ ቃል ምናምን የሚለው መጨረሻ ላይ ከእርሱ በሆነ ቃል ምናምን የሚለው እንትን አግኝቼዋለሁ። አይዋ አሁን እዚህ ጋር ሁን የምትለዋን ከራሳቸው የጨምሯት መስሎት ነው ልጁ። አሁን በደንብ ተመልከት። አሁን አንተ የጠየቀው ይሄ ነው። እሺ የሰው ልጅ እናንተ የመጽሐፉ ሰዎች ሆይ ይላል፣ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ዒሳ የአላህ መልእክተኛ ወደ መርየም የጣላት የሁን ቃሉም ከእርሱ የሆነ መንፈስን ብቻ ነው ይላል። አሁን እዚህ ቦታ ላይ የሁን የምትለዋን ከራሳቸው ነው የጨምሯት የሚል ሀሳብ መጥቶበት ነው። አይደለም እያልኩ ነው። ይህ ቃል የሁን የሚለውን ራሳቸው ከራሳቸው የጨመሩት ነገር ሳይሆን ገብርኤል መጥቶ ለማርያም እንዴት እንደሚፈጠር መሲሁ በነገራት ጊዜ በሁን ቃሉ እንደሆነ ስለነገራቸው ስለተናገረ ባለፈው ምዕራፍ ላይ ያንን ነው አምጥተው እዚህ ቦታ ላይ ቁጭ ያደረጓት። አሁን አሊ ዕምራን ላይ ግባለት። ከእርሱ በፊት የነበረው ምዕራፍ ላይ የሁን ቃሉ እንደሆነ ገብርኤል ለማርያም የነገራትን ቃል በቃል ነው። አሁን ደግሞ በቁንፍ አይደለም የምናወጣለን፣ ቀጥታ ቃል በቃል የሁን ቃሉ ብሎ ነው። ቃለት ረቢ አና የኩኑ ሊ ወለዱን የሚለው ቃለት ረቢ አና እሱ የዘከርያ ነው። ትንሽ ወረድ በል አይዋ አሁን ተመልከት። እዚህ ጋር ያው ጌታዬ አለች፣ ጌታዬ ሆይ አለች ማርያም ነች። ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል አለች። ነገሩ እንዳልሽው ነው። አላህ የሚሻውን ይፈጥራል። አንዳችን በሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውም ይሆናል አላት። አየህ አይደለ? አሁን እዚህ ቦታ ላይ በቅንፍ አይደለም የተቀመጠችው።